ይፈጠራል ወይ ደግሞ የሆነ ነገር ነግሯት ይሆናል የደፈራት ሰውዬ እዚህ ጋር ቁጭ በይ ለእነሱ ሞተሻል ብዬ እናገራለሁ ብሏት ሊሆን ይችላል። ስልኳን ይዘዋል አይደለ አና ይህ ሁሉ ነገር ሲኖር ነው። ቆይ ስሚ፣ ይህ ሁሉ ነገር ሲደረግ አንዷ በቀደም መታ ሀዘን ላይ ስለሆን ነው አለች። 2 ወር እኮ ያህን ሀዘን። አሁን ከዛ በላይ ደግሞ አንድ ነገር ልንገርሽ፣ ሀቋ እንዲወጣላት ይህ ሁሉ ህዝብ እየጮላት ነው። ጓደኛ የላትም ሳውዲ ላይ አብሯት የበላ አብሯት የጠጣ ያለውን ነገር የሚያውቅ ከዚህ በፊት ከባልተቤቷ ጋር ምን አይነት ግንኙነት እንደነበራት ከነ ይመሽ ጋር ምን አይነት ግንኙነት እንደነበራት በህይወቷ ምን አይነት ልጅ እንደሆነች እዛ ከደረሰች በኋላ ደግሞ ደወሉ ጓደኛ ቤተሰብ ምናምን አብሮ የበላ አብሮ የጠጣ የላትም። እነሱ እኮ በሚሰጡት ፍንጭ እኮ ብዙ ነገር መድረስ እኮ ትችላለሽ። አሁን ደግሞ አንቺ እያናደድሽኝ ነው። በመቤቴ እንደው በመቤቴ ሳሪ አሁን አታናደጅኝ። አንቺ ሞተች ተብሎ ፎቶዋን የፖሰቱ ጓደኞች ናቸው ሞት የሚናገሩት። አንድ ሰው መጥቶ አይተሻል? አንድ ሰው አብራን ጨፍራለች፣ አብራን ድግሳቸው ላይ ሄዳ ስንት ነገር ኮመንቷ ላይ ሄደው ባል ሸንኮራ ላኪልኝ፣ አገዳ ላኪልኝ። እኔ ቲክቶኳ ላይ ገብቼ ሀና ላይ ጥንቅሽ ላኪልኝ፣ ሎኬሽን ልላክልሽ ወይ ስታባባሉ የነበራችሁ አፈር ብሉ እናንተ። እናቴ ትሙት። እኔ ለጓደኛ ማለት ልንገራችሁ መብራት ነው። እስከ ጥግ ድረስ ነው ልትሄዱለት የሚገባው። ስለዚህ አሁንም ብዙ መልፋት አያስፈልግም። እነ ይመች ማነው ጌትነት ባሏ ይዞት መምጣት አለበት። ጌትነት ነው ለነ ይመች የሰጠው። ይመች ለተክላይ ሰጥቶታል። የተክላይ መንገድ እየመራ የወሰዳቸው ደግሞ እንትን አለ፣ ሌላ ልጅ አለ። ሀናን የዛን ቀን ገደል ውስጥ ያስለቀሳት እና የደፈራት ማን ነው? እሱ ነው። በቃ ስለደፈራት ከስራ ይባረራለሁ ብሎ ሊወስዳት የሚችለው እሱ ነው። ስለዚህ እሱን እንዲያመጡ እነ ጌትነት ቤተሰቦቻቸው መታገትም ሆነ መደፋትም ካለባቸው እዛ እንደፈለጉ ይሁኑ። ካለበለዚያ የሆነ ተግባር ላይ እርምጃ ላይ የሆነ አለ 4 ነጥብ ላይ ካልደረሳችሁ ወሩ ሙሉ ላይቭ ላይ እንትን እንላለን። ካላስ በቃ ከዛ የሆነ ሰዓት ላይ ሁሉም ያበቃል፣ ሁሉም ወደ ህይወቱ ይገባል። ከዛ በኋላ ይረሳል ይሄ ነገር። እነዚህ አሁንም ቢሆን እነዚህ ልጆች የገጠር ልጆች ምናምን ሲመጣ 2 ጠያቂ ብቻ ነው መኖር ያለበት። ልጆቹን ገስት እየገቡን ያውቋሉ፣ እኔ አውቋሉ የሚል አይደለም። ቪዲዮ ይከፍታሉ። ጌትነት የሚባለው ቪዲዮ ይከፍታል። እነ አብረዋት የተሰደዱት ልጆች ቪዲዮ ይከፍታሉ፣ ቁጭ ይላሉ። ነጥብ እያስጣለ እከሌ እንደዚህ ከዛ ምን አለችን ስልኳ የታለ መጨረሻ የደወለችው ቁጥር ፖይንቱ ማን ነው? ሀና እኮ ለዛ ሰው ሚስጥር ተናግራ ሊሆን ይችላል። ፖሊስ እንደሚሰራው ስራ ይሰራ እንጂ እንደ ቲክታክ ስራ አትሂዱ። አሁንም ቢሆን ቅድም እንደነገርኳችሁ ፖሊስ የሚጀምረው ከቤተሰብ ነው። የሆነ ወንጀል አካባቢ ላይ ከተፈጸመ ከቤተሰብ ነው። እኔ ጋር ጠዋት 4 ሰዓት ላይ ደውላ እኔ 5 ሰዓት ላይ ከሞትኩ ፖሊስ በ24 ሰዓት ውስጥ ሳራን ነው ከርቸል የሚያስገባት። ገድላኝም ትሁን ገድላኝም ሳትሆን እስኪጣራ ድረስ ምን ብላ አውርታኝ ነው ምን ብለን ስላወራን ነው እንትን የተባለችው። አሁንም የገጠር ልጆች ጌትነት የሚባለው እነሱ ተሰብስበው ይምጡ፣ ቤተሰቦቻቸው ወንት ይያዙ፣ የሆነ ነገር ላይ ቁጭ ይበሉ። ከዛ በኋላ እነሱን ቪዲዮ ከፍቶ አንድ ጀግና ጠያቂ እናንተ የሊቢያን ደላሎች እንደዛ አርበድብደን እኮ ሪካርዱ እኮ አለ። ሄዱ ብዙዎቹ ዩቱብ ላይ ፖስተውታል። እንደዛ ነጥባት ጥለን ከዚያ ጠፋናቸው እኮ እኛ ነን እንደ የሊቢያ እነዚህ ዋና አጋቾቹ እንደዚህ ድምፃቸው እንዲጠፋ ያደረግ ነው። ነገር ግን ሁሉም መረጃ ሰጪ ነው። ሁሉም በቃ እንትን ሰጪ ነው። ሁሉም ተናጋሪ ነው። ሁሉም እንትን ነፃ አውጪ ሆነ። አለቀ በቃ ድብልቅልቅ ያለ ነገር። እኔ ልቤ እንደዚህ ዝቅ ያለ እናትና አባቷ አላቅም። እናቷን ልጇን አቅፎ ምናምን ቪዲዮቿን ትላንትና ቁጭ ብዬ ሳይ ነበር። ጌትነት መምጣት አለበት። አንደኛ ባሏና ጌትነት መምጣት አለባቸው። ከባሏ ጋር ተጣልታ ነው ወይ ሀና በዚህ መንገድ የመረጠችው? ምን መርጣ ነው? ከባሏ ጋር ሰላም ነበሩ ወይ? ለምን ያንን መንገድስ መረጠችው? ቲክታክ ተጠቃሚ ናት፣ ሶሻል ሚዲያ ተጠቃሚ ናት። ሌላ አማራጭ አልነበረም ወይ? ከዚህ ነው መጀመር ያለበት። የመንደላላ ግን አላውቅም ጋር ሚሊዮን እንትን ጋር ቢደወል ተሸፋፍኖ ነው የሚያልፈው። ምክንያቱም ዋና ቅርንጫፎቹ እየተዘለሉ ስለሆነ
እየመራ የወሰዳቸው ማን ነው? እየመራ ከወሰዳቸው ተገንጥላ ነው አይደል? ሀና ሽፍታው መጥቶ የወሰዳት ከነ ጌትነት ከነ የገጠር ልጅ መሀል ጌትነትና ሽፍታው ግንኙነት ቢኖራቸው አንተ ወሰዳት ብለውስ ቢሆን መሲ የገጠር ልጅ ሲመጣ ሸለቆውን ወርደህ ከዛ በኋላ ገመዱን ያዛችሁ። ከገመዱ በኋላ አዳጎ ስትደርስ ሚዳጎ አለ። ከሚዳጎ በኋላ እንትኑን ይዘህ ኢትስ ኖት ኖርማል። ያኒ ሰውም ይሰለቻል፣ ልጁም ይሰለቻል። በቃ ልጁ ጋር መጠየቅ ያለበት ማርያምን፣ በቃ ልጁ መጠየቅ ያለበት ሚን ፖይንቱን ከእሷ ጋር ጀምሮ ተነስቶ ከምን እስከምን ባለበት አምስቱም ልጆች መጥተው ተደርድረው መጠየቅ አለባቸው። ከነሱ ራስ መውረድ የለብንም። አንድ ሰውን ብቻ አታሽ ማድረግ የለብን። አምስት በቃ ፖይንቷን ብቻ መንገዱ ሂደህ መተህ ሂደህ ወርደህ ተቀምጠህ ተሰቅለህ ያኒ ፎርዋት ይህ ጥያቄ አይሆንም። የገጠር ልጅ እኮ ጓደኛው እንዳለው ልጅቷ እኮ ተደፈረች። በቃ ስለ መደፈሯ እንኳ እኮ የሚያወራ ሰው እኮ የለም ጋይስ። ስለ መደፈሯ እንኳ አታውሩም እኮ። መደፈሯን እኮ ነግሯችሁ ስለ መደፈሯ እንኳ አታውሩም እኮ። ከመደፈሯ በኋላ ይቺ ልጅ ምን ገጠማት? ተደፍራለች። ይሄ ዋነኛው ፖይንት ነው። ከተደፈረች በኋላ ምንድን ነው ያጋጠማት? ይሄ ተደፍራለች መባሉን ትናንት ነው የሰማ ነው። አንድ ሁለተኛ ደረጃ ደግሞ አንድ ሰው ለመጠየቅ ሲመጣ ሸለቆ ወርደ እንትን ወርደ ከሌ ወርደ ኖ ወይ አምስቱንም አምጥተሽ ጠይቂ መሲ። አንቺና እኔ እንኳን በሰው ነገሮች አንግባባም። እንኳን አምስት ሰው አንቺና እኔ እንኳን ማርያምን መሲ እንኳን አምስቱ ሶስቱ እዚህ መጥተው ቢደረደሩና ቢጠየቁ አንዱም ትክክለኝነት አይግባቡም። ምክንያቱም ውሸት አለ፣ ሀቅ ሀና ላይ አለ፣ ሀቅ ሀና ላይ አለ፣ ሀና ላይ ሀቅ አለ። ስሚ መሲ ጮኸች፣ አልጠየቁም። መጣች ታዝላ፣ አልጠየቁም። ስትመጣ ፊቷ በልዟል፣ አልጠየቁም። ተኝታ ስታወራ ህይወቷ እንደተበላሸና ከዚህ በኋላ ትዳሬዋ እንደዚህ እንደወረደ አልጠየቁም። ሞተች ሲባል 6 ሰው 7 ሰው አንድ እንኳ እንባውን ሳያፈስና ወይኔ ለምን ሞተች ብሎ ሳይል ሻንጣውን ትተው ሄዱ። ስልኩን ያዙ። ለምንድን ነው መሲ? ለምንድን ነው ሻንጣውን ትተው የሄዱት? ደንግጠው ሻንጣውን ጣሉ። ለምን ይጥላሉ? ደንግጠው ሻንጣውን ለምን ይጣላል? ለምንስ አልጠየቁም? አንድ እኮ አይደለም። አንድ ሰው ብትሆኝ እሺ፣ 6 ሰው ሆነሽ ሀና ሞተች ስትባይ እንዲህ ብለሽ ትደነግጭና ወይኔ ሂዊ የገጠር ልጅ ሁሉንም ነገር አሉ። ስልኳን ይዞ የሄደው ልጅ ፓስፖርቷን እስከ ዛሬ ለምን ለቤተሰቦች አልሰጠም? ለምን አልደወለም? ለምን ምን ሊያደርጉ አስቀምጠው? ልጅቷ ተደፍራለች። መጀመሪያ ካላስ እንዴ አታስጮይ። በቃ እኔ ተቃጥዬ ለራሴ ዝም ማለት ነው የወሰንኩት። እመቤቴን እንደኔ የተንገበገበ ሰው የለም። አረጋሽትሙት ምን አለ ባልገባውበት ነው ያልኩት። በጣም ነው የተቃጠልኩት። ከአቅሜ በላይ ነው የተቃጠልኩት። በጣም ነው የተንገበገቡት። ምክንያቱም አንድ ነገር በጣም ጥሩ ነገር እያመራል ወደ በህይወት መኖሯን እየሰማን ድብስብስብስብስብስ ከነሱ ጎን እንዳለን ማውራት አለብን። ከነሱ ጎን እንዳለን ችግር ቢመጣባቸው እኛ አብረን እንደምንሆን መንገር አለብን። ያለበለዚያ ማንም ራሱን አሳልፎ እንደማይሰጣችሁ በደንብ ወቁ። ጅሎች ናችሁ እንዴ ታዲያ? ይሄ ዘመኑ በከፋበት ጊዜ ራሱ ህይወቱን ከፍሎ እሱም እንደዛ ያንን ሁሉ መንገድ አቋርጦ ሂዶ በመጣበት ጊዜ ራሱን አሳልፎ የሚሰጥ ይመስላችኋል? ጅሎች ናችሁ። ለማን ብሎ ነው ሰው አሳልፎ የሚሰጠው? በጣም ነው እንዴ ከገጠር ልጅ ሀቅ የምጠብቁት ጅሎች? አህያውን ፈርቶ ዳውላውን 6 ሰው 7 ሰው አብሮ ሂዶ አንድ ሰው ላይ አታሽ ማድረግ ለምን? ኑጡ። ሁሉም ይውጣ፣ ሁሉም ይጠየቅ። በስ ሳሪ አንቺ ጋም ላለው ሰው እኔ ጋም ላለ ሰው አንድ አቋሜ ልንገራችሁ። እኔ ከሌ ቤት ቢከፈት ትርጉም የለውም። ሽፍታው መጀመሪያ ከይዟት አጋቹ ማለት መንገድ ይዟቸው ሲሄድ የነበረው ሰውዬ ከጌትነት ጋር የአንድ ሀገር ልጆች ናቸው፣ ጓደኛ ማቾች ናቸው ተባለ። እሺ ሲባል አይደለም ይዟቸው ሲመራቸው የነበረው የተክላይ እንትን ነው ተላላኪ ነው ተባለ። ጌትነትና መንገድ መሪያቸው ይተዋወቃሉ አይደለ? ጌትነት ነው እነሱ ጥሩ ናቸው ብሎ ልጅቷን ለእነሱ አሳልፎ የሰጠው አንደኛ።
ሁለተኛ ነገር ደግሞ እና የገጠር ልጆች ተደፍራ አዝለዋት ወጡ። ጩኸት ሰሙ አለ። አዝለዋት ወጡ አለ። የደፈራት ሽፍታ ኢትዮጵያዊ ነው። ጭንቅላታችሁ የሚሰራ ከሆነ የደፈራት ሽፍታ ኢትዮጵያዊ ነው አደለ? የደፈራት ሽፍታ ኢትዮጵያዊ ስለሆነ ያ የደፈራት ሽፍታ አዝሏት የወጣው ገደል ውስጥ ሀናን ያስጮሃትና ጌትነት የገጠር ልጆች ገስት ላይ ተደርድረው ጥያቄ መጠየቅ አለባቸው። የመኒ ጋር ባንግላዴሽ ጋር በእንትኑ ጋር ሄዳችሁ አንዱ ይመጣል ገስት ላይ አይ እንትኑ እኮ መንገዱ እኮ እንደዚህ ነው 15 ደቂቃ ጥፍ ብለሽ በእንትኑ ጋር ወረድ ብለሽ ገመዱ ይሄን ያክል መንገድ በቃ ፖይንቱ ያለው እነዚህ ሰዎች ጋር ነው። ባልየው ጌትነት መሪ እየመራ ሄዶ የተክላይ ተላላኪ እና ደግሞ ያገታ እንትን ገደል ውስጥ ያስጮሃት እነዚህ ጋር መፍትሄ እናገኛል። ከዛ በተረፈ ግን አንዱ እንትን ይላል እንደዚህ እኔ ገባለሁ የራሴን ሀሳብ ሳይድም አቋም እንዳይኖረው እያደረግ ነው። እንገባለን፣ ሁሉም ገስት ላይ እንገባለን። እኔ የተለየ ሀሳብ ሳሬ ሀሳባችን በራሱ አንድ እንደዚህ መሆን አለበት። ጌትነት የሚባለው አውሬ መገኘት አለበት። ይሄ ከመጀመሪያው ቀን ጀምሮ እኔና ሳሪም ስንል ሰሚ ስላጣ በእነሱ ሀሳብ ተነዳ። ነገር ግን አብሮ ያለ ሰው ጌትነት ማለት አብሮ ባሏ ጋር አብሮ የሚበላ አብሮ የሚጠጣ 24 ሰዓት ሙሉ የሚያወራ ነው። ውዴ ጌትነት ተረዳሽ ማሬ? እናቴ ትሙት አልኳችሁ። ይሄ ኬዝ ዱባይ ቢሆን የተፈጠረው እንዴት አድርገን እንደምንፈተው እናሳያችሁ ነበር። እናቴትም ጥያቄ በጥያቄ እንኳን ይሄንን እኮ የሊቢያን አጭበርባሪዎች እኮ እዚህ ቲክታክ ላይ ያስቆምን እኮ ነው። ስንት መናገር ይችላሉ ተብለው እንኳን ነጥብ እያስጣልን ጎል ነው ያስገባ ነው። ነገር ግን ወንጀለኞቹ በስልክ ነው የሚቀርቡት። ኖ ገስት እንዲመጡ ይደረጋል። ቤተሰቦቻቸው እዛ ይታገቱና ወንጀል እኔ ለምሳሌ ሳሪን ካገጥኳት እኔ ገስት መጥቼ ቪዲዮ ከፍቼ ቤተሰቦቼ እዛ ኢትዮጵያ ታግተው እኔ በቪዲዮ ነው መምጣ ናቸው። እንሳናሽ እንዴት እንደምቃጠል ብታይ። ያውልሽ አሁን ራሱ የእኔን አቋም ልንገርሽ። የገጠር ልጅ አብረው የሄዱት ልጆች በውስጥ መጠየቅ ያለባቸው ሚዲያ ላይ ተጠየቁ ማለት እነዛ መልስ ያዘጋጃሉ። መጀመሪያ የገጠር ልጅ እኮ ማለት ነው አብረሃት ሂደሃል ተብዬ እንደዚህ መሆን ከሆነ አድርጉኝ አስይዙኝ ምናምን ሲደነፋ ነበር እኮ ነገሩ ሲፈራ እኮ ነው መጥቶ እዚህ 10 አይነት ወሬ እያወራ ያለው እንጂ አሃዱ ተብሎ የመጀመሪያ ቀን እኮ አቡፋኖ ቤት ጥያቄ እንኳ ሲጠየቅ በስነ ስርዓት እየመለሰ አልነበረም። አብሯት በሜሴንጀር አውርቷት ተነጋግሮ ብርጅስቶን አንቺ አንድ ቂጣ ተቋርሰሽ የተካፈልሽ ሴትዮ እየተቃመሽ ሴትዮ በአንድ ሃይላንድ ውሃ እየተካፈልሽ እየተቃመሽ ሴትዮ እንዴት አንቺ እዛ ቦታ ላይ ሲጀመር ስትመጭ እንጂ ሀርዱ ብርጅስቶን ስትመለሽ በጣም ቀላለሁ። የገመድ ቦታ የምትባለው ደግሞ ለንጣ ነገር ነው። ለንጣ ካወቅሽ እንደዚህ ፏፏቴ በይው እንደ ፏፏቴ ነገር ለንጣው ማለት ነው። ገመድ ከዛ ላስቲኩን ይዙልሻል ከላይ ማለት ነው። ገመድ የሚሉት በላስቲክ ነው እኛ የወጣ ነው። የማይበጠሰው ላስቲክ ማለት ነው። ጎማ ያን ይዙልሻል፣ ተወጫለች። የ5 ደቂቃ እንኳ አትሆንም እኮ 2 ደቂቃ 3 ደቂቃ እኮ ናት ያቺ ገመዷ። እና ደግሞ ቦታውን እንዳየሽው ጥይት ምናምን እዛ ቦታ ላይ አያስፈራም። የሚያስፈራው እኛ 3 ስባልት ነው የቆረጥ ነው። የጥይት ድምፅ አለ ምናምን ምንም ነገር የሚተኮስብሽ ደግሞ እነዚህ ጫት እየተሸከሙ ጫትና ሲጋራ የሚያስገቡ ሰዎች አሉ። የእኛ አበሻዎች ማለት ነው ወደ ሳኡዲ። እነዛ ላይ ሲተኮስ ነው እንጂ የሚያገኘን እኮ ለእኛ ለባህርተኛዎቹ አይደለም የሚተኮሰው እኮ ያ ጥይት። ስሚ ናጁ፣ ቆይ በገመድ የምትሄዱት እንዴት ነው? እስቲ ንገሪ በእናትሽ። ገደሏን ለመውጣት ብቻ በገመድ የምትሄዱት ሲሏችሁ ደግሞ ረጅም መንገድ በገመድ የምንጓዝ እንዳይመስላችሁ። ልክ ድንበር እንደምንቆርጠው ሁሉ የምትወጣ ገደል መንገድ አለች፣ በጎማ በገመድ የምንወጣት ማለት ነው። ልክ አሁን ጉድጓድ ውስጥ ገብተሽ ገመድ እጅሽን ቅርብ ከሆነ ጉድጓዱ በእጅሽ አይደለ ማሽላ አውጥተን የሚስቡሽ ቤተሰቦችሽ፣ ሩቅ ከሆነ ደግሞ በገመድ ነው ወደታች የሚያስገቡሽ የሚያወጡሽም ልክ እንደዛ ማለት ነው። የ3 ደቂቃ አትሆንም የሚያወጣ ናት። ወንዶች እኮ ናቸው ከላይ ገመዱን ይዙልሻል። እንደዚህ እየተሳብሽ ትወጫለሽ። አለቀ። ረጅም መንገድ ምናምን አድካል እንደዚህ ይዛሽ ገመዱን እንደዚህ
ይዘሽ ከዛ እነሱ ይስቡሻል። አዎ በጣም 2 ደቂቃ 3 ደቂቃ ራሱ አትሆንም። አንድ ጊዜ ብቻ ናት። በቃ ትይዣለሽ፣ ትወጫለሽ። አለቀ ደቀቀ። እናንተ ሲጓዙ የሚውሉ ነው የሚመስላችሁ፣ በገመድ አይደለም። ልክ ድንበር እንደምንቆርጥ ሁሉ እችም ደግሞ በገመድ የምትወጣ ገደላት። እኛ የመጣንባት ለንጣን ይባላል። እኛ በሀገራችን በወሎ ይሄ ፏፏቴ ነገር ሆኖ ውሃ የሌለው ማለት ነው ድንጋዩ እና በገመድ ምናምን ስላቸው አድካሚ ለረጅም ሰዓት ሲጓዙበት የሚቆዩ ምናምን እንዳይመስላችሁ። የቤት ግድግዳ ነገር በይዋው። ለማንኛውም ያለ ልውረድልሽ እህቴ፣ ስራሽን ስሪልኝ። ሰዓቱም እየደረሰ እኔ አሁንም ቢሆን እንደው ሰሚ ብናገኝ በውስጥ ማለቅ ያለባቸው ጉዳይ በውስጥ ይለቁ። ሁሉም ነገር እዚህ ነው የሚዘረገፈው። ከዛ እነዚህ ሰዎች ደግሞ ምን እያሉ ነው እያሉ ደግሞ ከዚህ ግንዛቤ እየወሰዱ በቃ እስካሁን የመጣንበት መንገድ ሳሪ ብዙ በፈጠራ ነገር ልንገርሽ። አሁን እኮ ጥሩ ነገሮች እያገኘን ነው። ጥሩ ነገር እያገኘን ሆነን ግን እዚህ ጥሩ ነገር ላይ ደግሞ ወደ ተግባር ለመግባት ውሳኔ ያስፈልጋል። ምክንያቱም ለምን እንደሆነ ታውቂያለሽ? ካልወሰንን ምንም ነገር ማድረግ አንችልም። ለምሳሌ አሁን የመጣው መረጃ የገጠር ልጅ ሚስቱ የጌትነት የሚባለው ሚስት አሁንም ይመች ቤት እንደምትኖር ሂጃዛ፣ የገጠር ልጅ ደግሞ እና ይመች ቤት እንደነበረ፣ ከዛ ደግሞ ይሄ እንትና የገጠር ልጅ ሲሄድ በነፃ እንደሄደ፣ እንደገና ደግሞ ሀና ከዚህ በፊት ይመች ቤት ሂጃዛ ቤት እንደነበረች ይህ ፎቶቸው ሁሉ አብራ በዛ ሰዓት የገጠር ልጅም እንደነበረ ተመልከች። ከዛን አልፎ ተርፎ ደግሞ አሁን ልንገርሽ መሲ፣ ይመች ሀና እንደምትሄድ በሱ ያቅ ነበረ። ነገር ግን ምን አለ ጌትነት የሚባለው እኛ አናቅም ዝም ብለን እንደምትሄድ ሲነግረኝ በቃ ልትሄድ ነው ብዬ ከገጠር ልጆች ጋር ላኳቸው አለ። ግን አይደለም፣ ይመች ያቅ ነበረ ሀና እንደምትሄድ። ሀና ደግሞ ይመች ቤት ነበረች በፊት ሳታገባ በፊት። እሺ እኔ ደግሞ ጥያቄ ልጠይቅ። ለምሳሌ አንድ የሚጠየቅ ሰው ይሄን ፎቶ ፖስተዋለች ልበል ሀና እኮ ይሄ ይመች ቤት ነበሩ። ልንገሪ ሳሪ፣ ለምሳሌ እኛ የምናደርገዋል አይደል? የሆነ ተከሳሽ ሲመጣ የሚጠየቁ ጥያቄዎች መሲ፣ እኔ እንደሚመስለኝ ይመች የገጠር ልጅ ይመች ሀናን ይፈልጋታል። ስሚ፣ እኔ እንደሚመስለኝ ሳታገባም በፊት ሆነ ካገባች በኋላ ተረዳሽኝ? እኔ ዝም ብዬ የራሴን መላምት ሳረግ ጌትነት የሚባለው ሀና ስትሄድ አሳልፎ ሰጣት። ለይመች በቃ አለቀ። እኔ እስካሁን ድረስ የደረስኩበት ነገር ይሄ ብቻ ነው። አበቅ ሳሪ አለቅ። ይሄንን ጥያቄ ጠይቀሽ ነጥብ ማስጣል አትችል። ሁሉም ይገባና እኮ ታዲያ እንዴት አባቴ ልሁን? እኔ ገብቶሻል። ሰያን ማስከፋት አልፈልግም እንጂ ይመች ሀናን ከማግባቷን በፊት ያፈልጋታል፣ ካገባች በኋላ ይፈልጋታል። ለዚህ ደግሞ አመቻቼ ጌትነት የሚባለው አለቀ። በቃ ካላስ በስ ሄሎ ወይ በቃና እኔ መረጃ ልስጣችሁ። የመንገዱ ርቀት ይሄን ያክል ነው። አንዱ ይመጣና